የብዙዎቻችን ያልተመለሰ ጥያቄ ነው እና ሄሉም ከጠፋች እንግዲህ ወደ 9 ቀን ከዛም በላይ ሆኗታል። ፍቅርም ከጠፋች ወደ 13 ቀን በላይ ያኔ 2 ዊክ 15 ቀን እንደዛ የሆናቸው ነው። ለምንድን ነው የጠፉት? የጠፉበት ዋነኛ ምክንያት ምንድን ነው የሚለው ነገር ብዙዎቻችንን ያስጨነቀ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። እንግዲህ እነዚህ ሁለቱ እንቁ ልጆች የት ናቸው? ጠንካሮች፣ ብዙ ፈተናዎችን አሳልፏል በህይወታቸው። ዛሬ ላይ ግን ደግሞ ሁለታቸውም ጠፍተዋል። ሁለታቸውም እንግዲህ ቋሚ ሰው ላይ አሁን ላይ ቢያንስ ሄሉም ከብኒ ጋር ባለፈው በተፈጠረው ነገር እንደተቀያየሙ ናቸው። ቢኖር ኑሮ ደግሞ ይመጡ ነበረ። ነገር ግን ዝምታዋን ሰብረዋለች ሄሉም። ፍቅርዬም እንግዲህ ያው ተጣልታ ከፉሀድ ጋር ከዛ ወዲህ ህይወት ይቀጥላል። ማነው ኢሳቅ ነው፣ እሱም ጋር እየሰራች ነበር። አሌክስም ጋር ደግሞ ጥሩ ህይወቶችን እየመሰረቱ ነበር። ጥሩ ላይ ነበሩ። ባለፈው 60 ኪን አክብሮላት ነበረ። ከዛ ቪዲዮ ወዲህ እንግዲህ ድጋሜ የለችም። ባለፈው ቻናሏ ተበላሽቶባት ሳለ ታስታውሱ ከሆነ እንደዚሁ ጠፍታ ነው በኋላ ተከፍታ እየመጣችው። አንዳንድ ጊዜ ወርቀን ላለመቅረት ስንል ጠንክረን ተነስተን ወደ ሰዎች እንመጣለን፣ ከወደቅንበት እንነሳለን። እና የዛኔም እንደዛ ከዛ ወጣ ውረድ በኋላ ወደ 100 ምናምን ቻናሏ ተወስዶባት አልቅሳ መጥታ ከዜሮ ተነስታ ዛሬ 62 ገብታለች ማለት ነው። እንግዲህ ይቺ ጀግና ዛሬ ላይ ደግሞ ምን ተፈጥሮ ነው? ለምንድን ነው እየጠፋችው ብለን እንጠይቃለን። ባለፈውም እንደዚሁ ብዬ ጠይቄ ነበር። የሆነች እህቴ ቡታጅራ ስለሆነች ነው ፍቅር እንጂ ደህና ናት ብላለች። እውነትም ከሆነ በጣም ነው ደስ የሚለው። ሄሉ ሻሳመን ሆና ነው። ሄሉ በእርግጥ ከእንትና ከጆሲ ጋር ከ7 ቀን በፊት ቪዲዮ ሰርታ ነበረ። ስለዚህ ጠፍታለች። ሄሉም እንግዲህ ባለፈው ላይ ስላመመኝ ያው ትንሽ የሐኪም ቤት ቀጠሮ እስከሚደርስ ድረስ ነው ቪዲዮ እየለቀኩ ያለሁት እንጂ እንዲሁም ብዙ ሰዎች ደስተኛ ስለሆነኝ ነው። አሁን ላይ እሷ ደስተኛ ናት። ከቢኒ ጋር መለያየቷም ሆነ በቃ አሞኛል የሚያለችው ዝም ብላ ነው። ያው ደስተኛ ናት እያሉኝ ነበር ብላ በጣም ተናዳ። ግን እሷ ማለት ቢያንስ እኔ አለሁኝ እስካለሁኝ ድረስ ደግሞ ወይም ደግሞ የምጠፋበትም ጊዜ ያኔ በበሽታዬ ጉዳይ ሐኪም ቤት ስገባ ስለመጠፋ አሁን ላይ ላለመጥፋት ብዬ ቤትም እያልኩ እየመጣሁ ነው። ያመጣሁ ማለት ደግሞ ሙሉ በሙሉ ጤነኛ ነኝ ወይ ደግሞ ደስተኛ ነኝ ማለት አይደለም። እና ለሰው ሞራል አታስቡም ወይ? ለምንድን ነው እንደዚህ አይነት ኮመንት የምጽፉት ብላ ተናዳ ነበረ። አሁንም እንዲያለችው እንግዲህ እንደዛ እየመጣች ነበር። አሁን ላይ ጠፍታለች። ሰው እንግዲህ የሐኪም ቤት ቀጠሮዋ ወሩ ደርሶ ወይ ሐኪም ቤት ቀጠሮዋን ሄዲያም ሊሆን ይችላል። ዙሮ ምንም አክባር የለንም። አልሙሄም ሁላቸውም ባሉበት አላህ ይጠብቃቸው። እና እንግዲህ ሰው ልጅ በቃ ይፈተናል፣ ግን ደግሞ ወድቃችሁ መቅረት የለባችሁም። እና ፍቅርና ሄሉ በዚህ እድሜያቸው ብዙ ፈተናዎችን አልፈዋል። ያው እንግዲህ ለመኖር ስትሉ ለስራ ስትሉ ሰዎችን ትተዋወቃላችሁ። በአጋጣሚ ስህተት ይፈጠራል። በአጋጣሚ አንዳንድ ነገሮች ይፈጠራሉ። ፍቅር ውስጥ ትገባላችሁ። በጣም ብዙ ከደስታው መከፋቱ የበዛበት ነው የልጅነት ህይወት ለሁላችንም ማለት ነው። እና በተለይ ከእናት አባት ወጥተን ስንኖር ብዙ ነገሮች ኃላፊነት እንትን የሚልብን ስላለ ብቻ ከባድ ነው። እና ግን ከዚህ ያንም ሳይበግራቸው ደህና እየሰሩ ነበር። አሁን ላይ ደግሞ ድጋሜ ጠፍተዋል። እኔ ያው ፍቅር በተለይ ስጠፋ ፍቅር በጣም ሰው ታምናለይ። ከእሷ ደስታ ይልቅ ነው ለሰው ነው የምትጥረውና ቻናሏን ደግሞ ድጋሚ ሰታ የሆነ ነገር እንዳይሆንባት ነው የምለውና የሰው ልጅ ብዙም አትመኑ። ስሩ። ለስራ ከሆነ ስራችሁን፣ ጓደኝነት ከሆነ ጓደኝነት ነው። ትዳር አጋርም ከሆነ የተዳራጋራችሁን ቦታችሁን እናንተ ሰው ላለመበደል ጣሩ። ከዛ ባለፈ ግን ያለፈ ብዙ እምነት ሰዎች ጋር አታድርጉ። በጣም የምታምኑ ከሆነ የሰው ልጅ በሄደ ቁጥር የሆነ ነገር ባረጋችሁ ቁጥር ልባችሁ ይሰበራል። ከተሰበረ ደግሞ መነሳት አትችሉም። አንዴ ብትሰበሩ ችግር የለውም። እንግዲህ የሰው ላይ አንዴ ይማራል አይደለ? ያለለት በሰው ይማራል። በሰው ያልተማረ ደግሞ በራሱ ይማራል። እና ግን ስህተቶችን በተደጋጋሚ እየሰራችሁ ችግር ከተፈጠረባችሁ ታዝናላችሁ በራሳችሁ። ለምን አደረኩኝ፣ ከፊቱ ለምን አልተማርኩም የሚል ነገር ስለሚያሳስባችሁ
ያው እንዳታዝኑ ጥንቃቄ አድርጉ ለማለት እወዳለሁ። ለማንኛውም ለቻናል አዲስ ከሆናችሁ ላይክ፣ ሰብ ያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ፣ ከመጥፎ ነገር አላህ ይጠብቀን። ሁላችንንም ሀገራችንን ሰላም ያደርግልኝ። ቪዲዮ ላይክ እያደረጋችሁ የራሳችሁን ሀሳብ አስተያየት አስቀምጡ። ሰብስክራይብ አትርሱ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም።